ተመልካቾቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። ዜናውን እየመራው አብራችሁ ቆይታ የማደርገው ሀናስ ታጥቂ ነኝ። በቅድሚያም ዋና ዜና የካዛንቺስ ኮሪደርና መልሶ ማልማት አንዱ አካል የሆነው የሴቶች አደባባይ የሴቶችን አጠቃላይ ሚናና በትውልድ ግንባታ ውስጥ ያላቸውን ትልቅ ድርሻ በሚያጎላ መንገድ ገንብተናል ሲሉ ከንቲባ አዳነች አቤቤ ገለጹ። በሚቀጥሉት 15 ቀናት በፌዴራል ደረጃ የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚጀመር የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። ከውጭ በህንድ ካሽሚር በቱሪስቶች ላይ በደረሰ ጥቃት 26 ሰዎች ህይወታቸው ማለፉ ተሰማ። ኢትዮጵያና ሩሲያ በጤናው መስክ ያላቸውን ትብብር አጠናክረው እንደሚቀጥሉ የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። የሩሲያ መንግስት በኢትዮጵያ የጤናውን ዘርፍ ለማዘመን የሚያስችል ዘመናዊ ተንቀሳቃሽ ላቦራቶሪ ድጋፍ አድርጓል። የጤና ሚኒስትር ዶክተር መቅደስ ዳባ ድጋፉን ከሩሲያ ፌዴራል ደንበኞች መብት ጥበቃና ሰብአዊ ደህንነት ቁጥጥር አገልግሎት ኃላፊ አና ፓፓቫ ተረክበዋል። የጤና ሚኒስትር ዶክተር መቅደስ ዳባ በዚህ ወቅት እንዳሉት ተንቀሳቃሽ ላቦራቶሪው በመቶዎች የሚቆጠሩ በሽታዎችን መመርመር የሚያስችል ዘመናዊ መሳሪያ ነው ሲሉ ገልጸዋል። ይህም ኢትዮጵያ ያላትን በሽታን የመመርመር አቅም በእጅጉ ከማሳደግ ባለፈ ለጎረቤት ሀገራትም አገልግሎት መስጠት ያስችላል ብለዋል። ድጋፉ የኢትዮጵያና ሩሲያን ጠንካራ ወዳጅነት የሚያሳይ መሆኑን ገልጸው የሁለቱ ሀገራት ሁሉን አቀፍ ትብብር ተጠናክሮ እንደሚቀጥል ተናግረዋል። የካዛንቺስ ኮሪደርና መልሶ ማልማት አንዱ አካል የሆነው የሴቶች አደባባይ የሴቶችን አጠቃላይ ሚናና በትውልድ ግንባታ ውስጥ ያላቸውን ትልቅ ድርሻ በሚያጎላ መንገድ ገንብተናል ሲሉ ከንቲባ አዳነች አቤቤ ገለጹ። አደባባዩ ስያሜውን ካገኘ ቆየት ያለ ቢሆንም የሴቶች ሚናን ሊያሳይ የሚችል ምንም የተለየ መገለጫ ያልነበረውና አካባቢው ለአይን ብዙም የማይመች እንደነበር ገልጸዋል። በካዛንቺስ መልሶ ማልማት ስራ ሴቶችን በኢኮኖሚ በማህበራዊ እንዲሁም በፖለቲካ ውስጥ ያላቸውን ወሳኝ ሚና በሚገልጽ መልኩ ተገንብቷልም ብለዋል። በሴቶች አደባባይ ዙሪያ 105 ሱቆችን የተገነቡ ሲሆን እነዚህ ሱቆች 90 በመቶ የስራ ዕድል ያገኙት ከመፍረሱ በፊት እዛው ንግድ የነበራቸው እንደሆኑም ገልጸዋል። አብዛኛዎቹ ሱቆች በአካባቢው ይነግዱ የነበሩና ስራቸውን እዚያው በተለመደው ስፍራ እንዲቀጥሉ የተደረጉ ነጋዴዎች የሚሰሩባቸው እንደሆኑ ነው የገለጹት። ሴትን ማክበርና ማብቃት የስልጣኔ ማሳያና የሀገር ብልጽግና መሰረት በመሆኑ እጅ ለእጅ ተያይዘን ሁላችንም ይህንን ለማረጋገጥ እንስራ ሲሉም አክለዋል። ኢምብሬር የተሰኘው የብራዚል የአውሮፕላን አምራች ኩባንያ በኢትዮጵያ በተለያዩ የአቪዬሽን ዘርፎች መሰማራት እንደሚፈልግ ገለጸ። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በኢትዮጵያ የብራዚል ምክትል አምባሳደር ከሆኑት ጃክሰን ሊማንና ከኩባንያው የስራ ኃላፊዎች ጋር ተወያይተዋል። በዚህ ወቅትም መንግስት ለአቪዬሽን ዘርፉ ትኩረት ሰጥቶ እየሰራ መሆኑን ያስረዱት ሚኒስትሩ የኢትዮጵያ አየር መንገድ አፍሪካን ከዓለም ጋር በማገናኘት የአህጉራችን ኩራት ነውም ብለዋል። በአቪዬሽን ዘርፍ የተሰማሩ በርካታ የግል ኦፕሬተሮች መኖራቸውን ጠቁመው የውጭ ባለሀብቶች ጭምር ሊሳተፉ የሚችሉባቸው አዋጭ የሆኑ የኢንቨስትመንት አማራጮች መለየታቸውንም አብራርተዋል። ለአብነትም የአውሮፕላን ጥገናና የአውሮፕላን አካል የማምረት አማራጮች አዋጭ የሆኑ ዘርፎች መሆናቸውን ጠቁመዋል። የኢትዮጵያን የአየር ትራንስፖርት ማዕከልነትን ከፍ ሊያደርግ የሚችለውና በቢሾፍቱ አካባቢ ሊገነባ የታሰበው ግዙፍና ዘመናዊ የአውሮፕላን ማረፊያ ስራ ሲጀመር የአቪዬሽን ዘርፉን ትኩረት የሚስብ ይሆናል ብለዋል። የኩባንያው ተወካዮች በበኩላቸው ኢትዮጵያ ለአቪዬሽን የሰጠችውን ትኩረት በመመልከት በተለያዩ ዘርፎች መሰማራት እንደሚፈልጉ የተናገሩ ሲሆን የአውሮፕላን ጥገና፣ የአውሮፕላን አካላት ምርትና የስልጠና መስኮች ቀዳሚ የትብብር ፍላጎታቸው እንደሆኑ ገልጸዋል። በሚቀጥሉት 15 ቀናት በፌዴራል ደረጃ የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚጀመር የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። በዚህ የአጀንዳ ማሰባሰብ ምክክር መድረክ 800 የሚደርሱ ተሳታፊዎች እንደሚካፈሉ ኮሚሽኑ አስታውቋል። የኮሚሽኑ ቃል አቀባይ ጥበቡ ታደሰ እንደተናገሩት መድረኩን ለማካሄድ ብዙዎች የቅድመ ዝግጅት ስራዎች ተጠናቀዋል ብለዋል። በመድረኩም በሀገር አቀፍ ደረጃ የሚንቀሳቀሱ የፖለቲካ ፓርቲዎች፣ መንግስት፣ የሃይማኖት ተቋማት፣ ተጽዕኖ ፈጣሪዎች እንዲሁም የተለያዩ ማህበራትና ተቋማት እንደሚሳተፉበት ይጠበቃል ሲሉም ገልጸዋል። የማህበረሰብ ወኪሎች በዚህ መድረክ የማይሳተፉ መሆኑን ገልጸው ይህ የአጀንዳ ማሰባሰብ የምክክር ምዕራፍ በክልሎች ከነበረው የአጀንዳ ማሰባሰብ ሂደት አንጻር በአጭር ጊዜ ውስጥ እንደሚጠናቀቅ አቶ ጥበቡ ታደሰ ጠቁመዋል።
ጎንደርን እንሞሽር የገቢ ማሰባሰቢያ መርሃ ግብር ሊካሄድ ነው። ጎንደርን እንሞሽር ዓለም አቀፍ የገቢ ማሰባሰቢያ መርሃ ግብር በቀጣዩ ሚያዝያ 20 በሸራተን አዲስ ሆቴል የሚካሄድ ይሆናል። አለም ሰገድ አበበ ተጨማሪውን ያቀርበዋል። ጎንደርን እንሞሽር በሚል የተዘጋጀው የገቢ ማሰባሰቢያ መርሃ ግብር ሊካሄድ ነው። ታሪካዊና ጥንታዊቷን ከተማ ጎንደርን ወደሚመጥናት የእድገት ጎዳና ለማምጣት ሚያዝያ 20 ቀን 2017 ዓ.ም የገቢ ማሰባሰቢያ መርሃ ግብር ሊካሄድ መሆኑም ታውቋል። ጎንደርን እንሞሽር የገቢ ማሰባሰቢያ መርሃ ግብር በአሁኑ ሰዓት በጠቅላይ ሚኒስትር አብይ አህመድ አነሳሽነት በከተማው የተፈጠረውን መነቃቃት ለማስቀጠልና ከተማዋን በሚመጥናት የልማት ደረጃ ላይ ለማድረስ በማሰብ ስለመሆኑ የጎንደር ከተማ ከንቲባ አስተዳደር አቶ ቻላቸው ዳኘው በሰጡት መግለጫ ላይ አስታውቀዋል። ጎንደርን ወደ ቀደመ ከፍታዋ ለመመለስ ነው። በሚመጥናት ታሪኳ ልክ በጋራ ለማሳደግ ነው። ተተኪው ትውልድ የሚኮራበትን ሰርተን እናስረክብ ነው። ይሄ ጥሪ ጎንደርን ማዛመን የቱሪስትና የባህል ማዕከል ማድረግ ነው። ከተማ እንስራ ሀገር እናልማ የሚል ጥሪ ነው። በጥንታዊ ህንፃዎቿ ብቻ መቅረት ትክክል እስኪመስል ድረስ ለዘመናት ቆይታለች። ጨለማው ላይ አብርተው የደበዘዘውን አፍክተው ከዛሬ ነገ ፈረሰ ብለን የተጨነቅንበትን ቅርስ አስጠግነው ለካ ጎንደር ልማት ይገባታል ያምርባታልም እንድንል ላደረጉን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ማመስገን ተገቢም ትክክልም ነው። ይህ እውነት ስለሆነ ልጆቻችንም ሲመሰክሩት ይኖራሉ። አሁን ያንን ጅምር ለመቀጠል የጎንደር ወርቃማ ዘመንን ለመመለስ የተለኮሰው ብርሃን እንዳይጠፋ ከተማችሁን አብረን መልሰን እንስራት ዘንድ ኑ ስንል ጥሪ እናቀርባለን። የጎንደር ከተማ በጥንታዊና ታሪካዊ ህንፃዎች ተኩራርቶ ከመኖር ባለፈ እድሜዋንና ስሟን የሚመጥን የልማት ስራዎች ሳይኖራትም ቀርተዋል። ይህንንም የከተማዋን ልማት ወደ ከፍታ ለማምጣት በሀገር ውስጥና በውጭ ለሚኖሩ ኢትዮጵያውያን ኤምባሲዎችና የውጭ ድርጅቶች በዚህ ዓለም አቀፍ የጎንደር የገቢ ማሰባሰቢያ ላይ እንዲሳተፉም ጥሪ ቀርቧል። በጠቅላይ ሚኒስትር አብይ አህመድ ትልቅ ተሳትፎና አነሳሽነት የመጀመሪያው የኮሪደር ልማት በህዝቡ ተሳትፎ በርካታ ስራዎች የተሰሩም ሲሆን አሁንም በከተማዋ ሁለተኛውን የኮሪደር ልማት ለማከናወን ከ1.7 ቢሊዮን ብር በላይ እንደሚያስፈልግም ተገልጿል። መላው የሀገራችን ህዝቦች በሀገር ውስጥና በመላው ዓለም የምትገኙ ኢትዮጵያውያን ይህ ጥሪ ከከተማችሁ ቀርቧል። የምትወዷትና የኔ የምትሏት ከተማ ታሪኳ የሚቀየር ነው። በእናንተ ንቁ ተሳትፎ ነው። ስትቆጩ የነበራችሁበትን በስራ የምታዘምኑበት የታሪክ አጋጣሚ ይሄ ነው። ጎንደር የቀደመች ዋና ከተማችሁ ነች። በጋራ አባቶቻችንና እናቶቻችን እንደሰሯት ሁሉ ዳግም እናንተም ትሰሯት ዘንድ አብራችሁን ትቆሙ ዘንድ አደራ እንላለን። ይህንንም ታሳቢ ባደረገ መልኩ የሀብት ማሰባሰብ ተግባር አስፈላጊ ሆኖ መገኘቱን ከንቲባ ቻላቸው ዳኘውም ተናግረዋል። ጎንደርን እንሞሽር ዓለም አቀፍ የገቢ ማሰባሰቢያ መርሃ ግብር በቀጣዩ ሚያዝያ 20 ቀን 2017 ዓ.ም በሸራተን አዲስ ሆቴል የሚካሄድም ይሆናል። በሐረሪ ክልል ማህበራዊ ብልጽግናን ለማረጋገጥ የተጀመሩ ስራዎች ተጠናክረው እንዲቀጥሉ በትኩረት ይሰራል ሲሉ ርዕሰ መስተዳደር ኦርዲን በድሪ ገለጹ። የሐረሪ ክልል መስተዳደር ምክር ቤት የማህበራዊ ልማት ዘርፍ የሰው ሀብት ልማትና መልካም አስተዳደር ዘርፍ ክንውኖችን ገምግሟል። ርዕሰ መስተዳደር አቶ ኦርዲን በድሪ በግምገማው ወቅት እንደገለጹት በክልሉ ማህበራዊ ብልጽግናን ለማረጋገጥ የተጀመሩ ስራዎች ተጠናክረው ይቀጥላሉ ብለዋል። በተለይ የትምህርትና ጤናው ዘርፍ ጤናማ፣ ብቁ፣ ክህሎት ያለውና አምራች ዜጋን ማፍራት ቁልፍ ስራቸው አድርገው ሊሰሩ ይገባል ብለዋል። የክልሉ ሕዝብ የጋራ ባህል ታሪክና ማንነት ያለው ነው ያሉት ርዕሰ መስተዳደሩ አብሮነትና ወንድማማችነትን ይበልጥ የሚያጎለብቱ የወል ትርክትን የሚያሰርጹ ተግባራትን በትኩረት ማከናወን ይገባል ሲሉ ገልጸዋል። አመራሩም የመልካም አስተዳደር ችግሮችን መፍታት ቁልፍ ስራው አድርጎ በመውሰድ ከማህበረሰቡ የሚነሱ ቅሬታዎችን በእቅድ ይዞ መፍታት ይጠበቅበታል መባሉን ከክልሉ ኮሚኒኬሽን የተገኘ መረጃ ያመላክታል።
ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ታደሰ ታምራት አጠገቤ ይገኛል። ታደሰ እንግዲህ እንደምታውቀው 116ኛው የኢትዮጵያ ፖሊስ ምስረታ በዓል የፊታችን ሚያዝያ 26 ይከበራልና እዛ ላይ ምን አይነት መረጃዎችን ይዘሃል? አመሰግናለሁ ሀና። እንግዲህ በዛሬ የመከላከያ ሰራዊት ዜናችን እንግዲህ በርካታ ዜናዎች ይቀርብ ያለው ከነዚህ መካከል አሁን ለምሳሌ በኦሮሚያ ክልል ሰሜን ሸዋ ዞን ወደራ ወረዳ ላይ የስድስተኛ እዝ ከህብረተሰቡ ጋር ስለ ሰላም ውይይት አድርጓል። ያው ሁለተኛው ደግሞ አንቺ እንደጠቀሽው ያው የኢትዮጵያ ፖሊስ የተመሰረተበትን 116ኛ ዓመት ይከበራል። ይህን ክብረ በዓል ደግሞ በርካታ ሁነቶችን ይዞ ነው የሚከበረውና እነዚህ ዜናዎች ናቸው ያሉት በእጅ። አመሰግናለሁ ታደሰ፣ መቀጠል ትችላለህ። አመሰግናለሁ። በሰራዊታችን አኩሪ ተጋድሎ የተገኘውን ሰላም በዘላቂነት ለማረጋገጥ በቅንጅት መስራት ያስፈልጋል ሲሉ ሜጀር ጄኔራል ብርሃኑ ጥላሁን ተናገሩ። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ የተገኘውን ሰላም በዘላቂነት እናረጋግጥ በሚል ምክረ ሀሳብ ከሀገር ሽማግሌዎች፣ ከሃይማኖት አባቶች እና ከአካባቢው ማህበረሰብ ጋር ውይይት ተካሂደዋል። ውይይቱን የመሩት የስድስተኛ እዝ ዋና አዛዥ ሜጀር ጄኔራል ብርሃኑ ጥላሁን ሰራዊታችን ሌት ተቀን እረፍት የለሽ ግዳጅ እየተወጣና የህይወት መስዋዕትነት እየከፈለ የሚገኘው የሀገርን ሰላም ለማረጋገጥና ህዝቧን የተሟላ ሰላም አግኝቶ ፊቱን ወደ ልማት እንዲያዞር ለማስቻል ነው ሲሉም ገልጸዋል። በወረዳው የሚንቀሳቀሱት የጥፋት ኃይሎች በሰራዊታችንና በህብረተሰቡ ብርቱ ክንድ ተመተው ስጋት ወደማይሆንበት ደረጃ መድረሳቸውን ሜጀር ጄኔራል ብርሃኑ ጥላሁን ተናግረዋል። የደራ ወረዳ ዋና አስተዳዳሪ አቶ መስፍን ታዬ በበኩላቸው በወረዳው አሁን የተገኘው አንጻራዊ ሰላም በሰራዊታችን የተከፈለ መስዋዕትነት በመሆኑ ለዚህም ከምንም በላይ ትልቅ ምስጋና አለን ብለዋል። የውይይቱ ተሳታፊዎች በበኩላቸው አሁን ባገኘነው ሰላም ያተረፍነው ብዙ ነገር ነውና በጫካ ያሉ ኃይሎችም ወደ ሰላምና ውይይት በመምጣት የሀሳብ ታጋይ መሆን እንዳለባቸውም ጥሪ አቅርበዋል። በሶማሊያ ሴክተር 4 የኢትዮጵያ ሰላም አስከባሪ ያሰለጠናቸውን የመሐንዲስ ሙያተኞችን አስመረቀ። ስልጠናው በአካባቢው በድጋፍ ሰጭነት ተሰማርቶ ለሚገኘው የምስራቅ እዝ የአንድ ኮር አባላት ከዩኒማስ ጋር በመተባበር በንድፈ ሀሳብ እና በተግባር የተሰጠ ስልጠና ነው። ለሙያተኞቹ ሰርቲፊኬት የሰጡት የሴክተሩ ምክትል አዛዥ ብርጋዴር ጄኔራል ሹመት ጠደለው ሙያተኞቹ ከስልጠናው ባገኙት ዕውቀት የሰጣቸውን ተልዕኮ በብቃት ሊወጡ እንደሚገባም ገልጸዋል። በየጊዜው ቴክኖሎጂዎች እየተሻሻሉ በመጡ ቁጥር ብዙ አማራጮች ይኖራሉ ያሉት ጄኔራል መኮንኑ ከግዳጅ ቀጠናው ጋር ተያይዞ አልሸባብ በዋናነት የሚጠቀምባቸውን ፈንጆች በመለየት እና ፍተሻዎችን በማድረግ ጉዳት ሳያደርሱ ማስወገድ ቀዳሚ ተግባር እንደሆነም ተናግረዋል። ጄኔራል መኮንኑ አያይዘውም ስልጠና በቀጣይነትም ተጠናክሮ የሚቀጥል መሆኑንና በየጊዜው ሙያተኞችን በማፍራት ግዳጅን ስኬታማነት ለማከናወን ይሰራልም ብለዋል። የዩኒማስ አሰልጣኞች በበኩላቸው ሙያተኞቹ በስልጠናው ወቅት ስለነበራቸው ጥሩ ስነ ምግባርና የመረዳት ብቃት አድናቆታቸውንም ገልጸዋል። መሰረታዊ ወታደር ወረታ ወንዴና መሰረታዊ ወታደር ምንተስኖት በቀለ ከስልጠናው ያገኙትን ዕውቀት አልሸባብ የፍተሻ ቦታዎች ላይ ምንም አይነት ፈንጂ ይዞ ሊገባ እንደማይችል ባገኘነው ስልጠና ዕውቀት ልንገበኝ ችለናል ብለዋል። 116ኛው የኢትዮጵያ ፖሊስ ምስረታ በዓል የማይረሳ ታሪካዊና ተምሳሌታዊ ሆኖ እንዲከበር ዝግጅት ማድረጉን ገለጸ። 116ኛው የኢትዮጵያ ፖሊስ ምስረታ በዓል የማይረሳ ታሪካዊና ተምሳሌታዊ ሆኖ እንዲከበር ከፍተኛ ዝግጅት መደረጉን የኢትዮጵያ ፖሊስ ስትራቴጂክ አመራሮች ከበዓሉ ዝግጅት ኮሚቴ ጋር በዋናው መስሪያ ቤት ባደረጉት ውይይት ላይ አስታውቀዋል። በዓሉ የሚከበረው በኢትዮጵያ አዘጋጅነት በምስራቅ አፍሪካ የፖሊስ አዛዦች ህብረት ድርጅት አባል ሀገራት ፖሊስ ተቋማት መካከል በሚደረግ ስፖርታዊ ውድድር፣ በሳይንስ ሙዚየም በሚካሄድ አውደ ርዕይና ሲምፖዚየም እንዲሁም በዋናው በዓል ሚያዝያ 26 ቀን 2017 ዓ.ም በወታደራዊ ሰልፍ ትርኢት በመስቀል አደባባይ በታላቅ ድምቀት እንደሚከበር በውይይቱ ላይ ተገልጸዋል። ሚያዝያ 26 ቀን 2017 ዓ.ም በሚከበረው ዋናው በዓል ላይ የምስራቅ አፍሪካ የፖሊስ አዛዦች ህብረት ድርጅት አባል ሀገራት የፖሊስ ተቋም አዛዦች፣ የብሪክስ አባል ሀገራት ፖሊስ አዛዦች፣ ዓለም አቀፍ የፖሊስ ድርጅት ኃላፊዎች እንዲሁም የተለያዩ ሀገራት ፖሊስ አዛዦችና ዲፕሎማቶች በበዓሉ ላይ እንደሚታደሙም ተገልጸዋል። በዓሉን አስመልክቶ በሚደረገው ስፖርታዊ ውድድር ላይ አዘጋጇን ኢትዮጵያን ጨምሮ የጅቡቲ፣ የኬንያ፣ የታንዛኒያ፣ የደቡብ ሱዳን፣ ኡጋንዳና ሩዋንዳ ፖሊስ ተቋማትም ይሳተፋሉ። እስካሁን የተደረገው ዝግጅት ስኬታማ መሆኑ የተገመገመ ሲሆን የሚቀሩ አንዳንድ ጉዳዮች በትኩረት ተሰርተው በአጭር ጊዜ እንዲጠናቀቁ መላው የሀገራችን ፖሊስ ሰራዊት የበዓሉ ባለቤት መሆኑን በመገንዘብ በዓሉ የማይረሳና ታሪካዊ ሆኖ እንዲከበር የጋራ ርብርብ ማድረግ እንዳለበት አቅጣጫ ተቀምጧል።
በመጨረሻም ስፖርት። የምዕራብ እዝ 47ኛ ዓመት የምስረታ በዓልን ምክንያት በማድረግና የእዙን ምርጥ ስፖርተኞችን ለመለየት በነቀምት ከተማ ያካሄደው ስፖርታዊ ፌስቲቫል ተጠናቀቀ። በማጠቃለያው ስነ ስርዓት ላይ የምዕራብ እዝ ዋና አዛዥ ሌተናል ጄኔራል መሰለ መሰረት፣ የምስራቅ ወለጋ ዞን ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ አስፋው ሚደቅሳ እንዲሁም የኮሩ አመራሮችና መምሪያዎች ኃላፊዎች ተገኝተዋል። በዕለቱ የምዕራብ እዝ ዋና አዛዥ ባስተላለፉት መልእክት ህዝባዊና ህገ መንግስታዊ ተልዕኳችሁን ሳትዘነጉ ከመደበኛ ግዳጃችሁ ጎን ለጎን ራሳችሁን በስፖርት ተወዳዳሪነት ብቁ ማድረጋችሁ እጅግ የሚመሰገን ነው። በቀጣይ በተቋም ለሚዘጋጀው ውድድር ከወዲሁ ራሳችሁን እያበቃችሁ መጠበቅ ይኖርባችኋል ብለዋል። በመጨረሻም በውድድሩ ውጤት ላስመዘገቡ አሸናፊዎች የተዘጋጀላቸውን ዋንጫ ከዕለቱ የክብር እንግዳ ተበርክቶላቸዋል። ተመልካቾች ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህንን ይመስላል። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። ሰላም። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ኢየሩሳሌም ሽመልስ አጠገቤ ትገኛለች። ኢየሩስ እንግዲህ እንደምታውቂው የኢትዮጵያና የፓኪስታን ግንኙነት ወደ ተሻለ ደረጃ እየደረሰ እንደሆነ እናውቃለንና በዚህም የፓኪስታን ባለሀብቶች ኢትዮጵያ መጥተው ኢንቨስት እንዲያደርጉ ጥሪ ቀርቧል። እዛ ላይ ምን የምትነግሪኝ ነገር ይኖርሻል? አዎ ሀና አመሰግናለሁ። አንቺ እንዳነሳሽው ነው በተለይ በኢትዮጵያ በተለያዩ ዘርፎች ዝግ የነበሩ የኢንቨስትመንት ዘርፎች አሁን ላይ ክፍት ተደርገዋል። ይህም በተለይ የተለያዩ ሀገራትን የፓኪስታን ብቻ ሳይሆን የተለያዩ ሀገራት የዓለም ሀገራት ባለሀብቶች ኢትዮጵያ መጥተው ኢንቨስት እንዲያደርጉ ትልቅ ምቹ ሁኔታን ፈጥሮላቸዋል። ከዚህም ጋር ተያይዞ የፓኪስታን ባለሀብቶች ደግሞ በኢትዮጵያ ኢንቨስት እንዲያደርጉ ነው ጥሪ የቀረበው። ይህም በቀጣይ ኢትዮጵያ የምታዘጋጀው ኢንቨስቲንግ ኢን ኢትዮጵያ በሚል ፎረም ላይ ባለሀብቶች የፓኪስታን ባለሀብቶች እንዲታደሙና የኢንቨስትመንት ዘርፎችን በደንብ እንዲያዩ ነው ጥሪ የቀረበላቸው። ይሄኛው ከሀገር ውስጥ ያዝነው ነው። ከውጭ ደግሞ ያው እንደምናውቀው የዓለም ኢኮኖሚ አሁን ላይ ብዙ ጉዳዮች ወይም ደግሞ አዲስ ነገሮችን እያስተናገደ ነው ያለው። ከነዚህም ውስጥ እንግዲህ ከዚሁ ጋር ተያይዞ የተነሳው አንዱ የዓለም ኢኮኖሚ ወደ አዲስ ምዕራፍ መግባቱን ነው የአይኤምኤፍ ዋና ኢኮኖሚስት የተናገሩት። ይህንንም እያያያዙት እንግዲህ የአሜሪካ የታሪፍ ጭማሪ ጋር ተያይዞ ነው። በሌላ በኩል የአሜሪካ ዓመታዊ እድገት ከ2.7 በመቶ ወደ 1.8 በመቶ ስለመቀነሱ ነው አይኤምኤፍ ያነሳው። ይህንን እንግዲህ ከታሪፉ እያመጣው ያለውን ተጽዕኖ ወይም ደግሞ አሉታዊ ተጽዕኖዎችን እያነሳ ነው የሚገኘው። እነዚህና ሌሎች አሉ። ሌሎችን ደግሞ በሰፊው የምናያቸው ይሆናል። አመሰግናለሁ። መቀጠል ትችላለሽ። መልካም። እኔም አመሰግናለሁ። የገበያ ማረጋጋት ጥረቱ የዋጋ ግሽበትን ወደ 13.6 በመቶ ዝቅ አድርጎታል ሲል የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ ዶክተር አብዱላኪ ሞሉ በ2017 በጀት ዓመት የመጀመሪያ 9 ወር የመንግስት የማስፈጸም አቅም በሁለት ዘርፍ እድገት አሳይቷል ብለዋል። ሚኒስቴሩም በበጀት ዓመቱ 9 ወራት ከውጭ ንግድ 5.3 ቢሊዮን ዶላር ገቢ ማግኘቱን ገልጸው ከአምናው ተመሳሳይ ወቅትና ከእቅዱ ጋር ሲነጻጸርም አፈጻጸሙ ከፍተኛ ስለመሆኑ አንስተዋል። በመሆኑ መንግስት ዓለም አቀፍ ተጽዕኖዎችን በመቋቋም የዜጎችን ተጠቃሚነት ያረጋገጡ ስራዎችን በማከናወን ላይ እንደሚገኝም ነው የተናገሩት። በኢትዮጵያ ዜጎችን እየፈተነ ያለውን የኑሮ ውድነት ለማረጋጋትም ከፍተኛ ርብርብ በማድረግ ግሽበቱን 13.6 በመቶ ማድረስ እንደተቻለ ገልጸው ከአምናው 29 በመቶ አንጻርም በጣም ዝቅተኛ ስለመሆኑ አንስተዋል። የፓኪስታን ባለሀብቶች በኢትዮጵያ ኢንቨስት እንዲያደርጉ ጥሪ ቀረበ። በፓኪስታን የሲያልኮት ንግድ ኢንዱስትሪ ምክር ቤት በተዘጋጀው የቢዝነስ ፎረም ላይ በሀገሪቱ የኢትዮጵያ ባለሙሉ ስልጣን አምባሳደር ዶክተር ጀማል በከር በአዲስ አበባ በሚካሄደው ኢንቨስት ኢትዮጵያ ከፍተኛ ደረጃ የቢዝነስ ፎረም እና የፓኪስታን ነጠላ ሀገር አውደ ርዕይ ላይ ባለሀብቶች እንዲሳተፉ ጥሪያቸውን አቅርበዋል። በሁለቱ ሀገራት መካከል የንግድና ኢንቨስትመንት ግንኙነትን ለማጠናከር የኢትዮጵያ ኤምባሲ የሚያከናውኑ ተግባራት ለግዙፉ የሲያልኮት ኢንዱስትሪ ትኩረት
የሚሰጥ ስለመሆኑ ተገልጿል። የኢትዮጵያ መንግስት የውጭ ቀጥተኛ ኢንቨስትመንትን ለማበረታታት ያለመ ምቹ ሁኔታ በመፍጠርም የሁለት ዙር የሀገር በቀል የኢኮኖሚ ማሻሻያዎችን ተግባራዊ ማድረጉንም አመላክተዋል። የሲያልኮት ንግድ ምክር ቤት ፕሬዝዳንት ኢክራም አልሀቅ በበኩላቸው የንግድ ምክር ቤቱ አባላት በኢትዮጵያ ያሉትን ልዩ የንግድና የኢንቨስትመንት እድሎችን ቀርበው ለመፈተሽ የንግድ ሁነቶች ላይ እንዲሳተፉም አሳስበዋል። ከጅማ ዞን 57480 ቶን ቡና ለማዕከላዊ ገበያ መቅረቡን የዞኑ ንግድ ጽሕፈት ቤት አስታወቀ። የጽሕፈት ቤቱ ኃላፊ አቶ ጣሂር አብዱ ከዞኑ ዘንድሮ 68170 ቶን ቡና ለማዕከላዊ ገበያ ለማቅረብ ታቅዶ ተግባራዊ እየተደረገ ነው ብለዋል። እስካሁንም 57480 ቶን ቡና ለገበያ መቅረቡን ጠቁመው ከቀረበው የቡና ምርትም 29120 ቶን የታጠበና 28360 ቶን ደግሞ ያልታጠበ ስለመሆኑ ተናግረዋል። እስካሁን ወደ ማዕከላዊ ገበያ የቀረበው ቡና ከእቅድ አንጻር ከ84 በመቶ በላይ መፈጸሙን የገለጹት አቶ ጣሂር በቀጣይ ወራትም እቅዱን ለማሳካት እየተሰራ ስለመሆኑ ተናግረዋል። በዞኑ ዘንድሮ ጥራቱን የጠበቀ የታጠበና ያልታጠበ ቡና በማዘጋጀት ለገበያ በማቅረብ ሂደት 368 የእሸት ቡና ማጠቢያና 102 የደረቅ ቡና መፈልፈያ ኢንዱስትሪዎች እየተሳተፉ ስለመሆናቸው ተናግረዋል። ተመልካቾቻችን የቢዝነስ ዜናዎቻችን ነው እየተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። የዓለም ኢኮኖሚ ወደ አዲስ ምዕራፍ መግባቱን የአይኤምኤፍ ዋና ኢኮኖሚስት ተናገሩ። የአይኤምኤፍ ዋና ኢኮኖሚስት ፒየር ኦሊቬራ ጋሪንችስ አይኤምኤፍ በቅርቡ ያወጣውን የዓለም ኢኮኖሚ ሪፖርት በመጥቀስ የንግድ ውጥረቱ እየተባባሰ በመምጣቱና በከፍተኛ የፖሊሲ አለመረጋጋት ምክንያት ከፍተኛ ቅናሽ አሳይቷል ብለዋል። እንደ አውሮፓውያን አቆጣጠር በ2025 የዓለም ኢኮኖሚ እድገት 2.8 በመቶ እንደሚሆንም ሪፖርቱ ተንብዮአል። ኢኮኖሚስቱ በኤክስ ገጻቸው ላይ በሰጡት መግለጫ በአሜሪካ ታሪፎች አሉታዊ የአቅርቦት እጥረቶችና የዋጋ ግሽበት ስለመከሰቱም ጠቁመዋል። እንደ ቻይና ላሉ የንግድ ሀገሮች የአሜሪካ ታሪፎች በአብዛኛው በንግድ ዘርፍ አሉታዊ ተጽዕኖ ስለማምጣቱም ነው የተናገሩት። በሌላ በኩል የአሜሪካ ዓመታዊ እድገት ከ2.7 በመቶ ወደ 1.8 በመቶ መቀነሱን አይኤምኤፍ አስታውቋል ሲል አናዶሉ አስነብቧል። ቶዮታ ሻንጋይ በሚገኘው የኤሌክትሪክ ተሽከርካሪ ኢቭ ፋብሪካ ጋር የ$2 ቢሊዮን ኢንቨስትመንት ሊያደርግ ስለመሆኑ ተሰማ። የኮርፖሬሽኑ ስምምነትም የአሜሪካ የታሪፍ ጦርነት በተለይም ቻይናን ኢላማ አድርጓልም ተብሏል። የዓለም ከፍተኛ አውቶሞቢል አምራች ኩባንያ ስምምነቱን ከሻንጋይ ማዘጋጃ ቤት ጋር የተፈራረመው በዓለም ትልቁ የአውቶሞቲቭ ገበያ በቻይና መገኘቱን ለማጠናከር ስልታዊ እርምጃ ነውም ተብሏል። በስምምነቱ መሰረት ቶዮታ በአዲሱ የኢነርጂ ተሽከርካሪ ኤንኢቪ ፕሮጀክት ላይ በአጠቃላይ ወደ $2 ቢሊዮን ኢንቨስት ለማድረግም ወስኗል። የቴስላን የሻንጋይ ጊጋ ፋክተሪን ተከትሎ በሻንጋይ ውስጥ ሌላ ዓለም አቀፍ ትርጉም ያለው ኤንኢቪ ፕሮጀክት ነውም ተብሏል። ግንባታውን በሰኔ ወር የሚጀምር ሲሆን ምርትም በ2027 ይጀምራል ተብሏል ሲል ያስነበበው ሲጂቲኤን ነው። ተመልካቾቻችን ለሰዓቱ ያዝናቸውን የቢዝነስ ዜናዎቻችንን ከማጠቃለላችን በፊት ደግሞ የውጭ ምንዛሬ መረጃን ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ቆይታ።
ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። በህንድ ካሽሚር በቱሪስቶች ላይ በደረሰ ጥቃት 26 ሰዎች ህይወታቸው ማለፉ ተሰማ። በህንድ በምትተዳደረው ካሽሚር ታጣቂዎች በከፈቱት ተኩስ 26 ሰዎች የሞቱ ሲሆን ጥቃቱ በቅርብ ጊዜ ከደረሱት ሁሉ አስከፊው መሆኑን የህንድ ፖሊስ አስታውቋል። የካሽሚር አማጺ ቡድን በማህበራዊ ሚዲያ ባስተላለፈው መልእክት ለጥቃቱ ኃላፊነቱን ወስጃለሁ ያለ ሲሆን በግዛቷ ከ85,000 በላይ የውጭ ዜጎች እንዲሰፍሩ መደረጉ ቅሬታ እንዳስነሳበት ገልጿል። ፖሊስ በቱሪስቶች ላይ በተከፈተው ተኩስ የሞቱት ሰዎች ከአንዱ በስተቀር ሁሉም የህንድ ነዋሪዎች መሆናቸውን አስታውቋል። ከጥቃቱ በኋላ የሳውዲ አረቢያ ይፋዊ የስራ ጉብኝታቸውን ያቋረጡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አጥቂዎች ለፍርድ እንደሚቀርቡ በመግለጽ ድርጊቱን ተቃውመውታል። በህንድና በፓኪስታን ይገባኛል ጥያቄ የሚነሳባት ካሽሚር ለ10 ዓመታት በዘለቀው አመጽ የሺዎች ህይወት ቢቀጠፍም በቱሪስቶች ላይ ጥቃት ደርሶ አያውቅም ሲል ቢቢሲ ዘግቧል። የካቶሊክ ቤተክርስቲያን መሪ የነበሩት የፖፕ ፍራንሲስ ቀብር በመጪው ቅዳሜ ይከናወናል። ከቀብር ስነ ስርዓቱ በኋላም በዓለም ዙሪያ ያሉ የቤተክርስቲያኗ ካርዲናሎች አዲስ ጳጳስ ለመምረጥ በቫቲካን ይሰባሰባሉ። ለመሆኑ በአየር ንብረት ለውጥና በሌሎች ለሰው ልጆች ሰላም ፖፕ ፍራንሲስ አበርክቷቸው ምን ይመስላል ሲል አለም ሰገድ አበበ እንደሚከተለው ተመልክቶታል። ከዚህ ቀደም በርከት ያሉ የሃይማኖት አባቶች ለዓለማችን ትልልቅ ስራዎችን ሰርተው ሲያልፉም ተመልክተናል። የቀድሞው የካቶሊክ ሊቀ ጳጳስ ዳግማዊ ጆን ፖል ሊቀ ጳጳስ ሳሉ ከአምባገነንነት ወደ ዲሞክራሲ ከተሻገሩ አገራት መካከል 3/4ኛው በካቶሊክ ቤተክርስቲያን አማካኝነት የተለወጠ ነውም ይባላል። በትውልድ ሀገራቸው ፖላንድ ዲሞክራሲ እንዲሰፍን ጫና በማሳደር የሚታወሱም ናቸው። የሶቪየት ህብረት እንዲወድቅና ዲሞክራሲ እንዲስፋፋ በማስቻልም ስማቸው ተደጋግሞም ይነሳል። ቫቲካን በዚህ ሁሉ አጋጣሚ ግን በሁሉም ሀገራት ላይ እኩል ጫናዎችን ታሳድራለች ማለትም አይደለም። ብዙዎቻችን ከ2 ቀን በፊት ስለማረፋቸው የሰማነው ሊቀ ጳጳስ ፍራንሲስ ዓለም በብዙ በጎ ተግባራቸው የሚያስባቸው ታላቅ አባትም ናቸው። በተለይ ለዓለማችን ሰላም በሰሩ ስራ በአውሮፓውያኑ 2024 ኢሲያን ሲጎበኙ በምስራቅ ቲሞር የሚኖሩ ሰዎች በአጠቃላይ አደባባይ ወጥተው ነበር የተቀበሏቸው። በዲሞክራቲክ ሪፐብሊክ ኮንጎ ኪንሻሳ አውሮፕላን ማረፊያ ሲደርሱም ከ1 ሚሊዮን በላይ ሰዎች አቀባበልም አድርገውላቸዋል። እነዚህ የካቶሊክ ሊቀ ጳጳስ እንዲሁም የካቶሊክ ቤተክርስቲያን በመላው ዓለም ተጽዕኖ ፈጣሪ መሆናቸውን የሚያሳዩ 2 ምሳሌዎችም ተደርገው ይጠቀሳሉ። ሊቀ ጳጳሱ ከቤተክርስቲያን ባሻገር ቫቲካንንም ያስተዳደሩ ናቸው። ሆሊሲ ወይም መንበረ ጵጵስና የሚለው ይህ ስፍራ በዓለም አቀፍ ሕግ እንደ ሉዓላዊ ግዛት የሚቆጠርም ነው። ከ184 ሀገራትና ከአውሮፓ ህብረት ጋር ዲፕሎማሲያዊ ግንኙነትም አላቸው። በተባበሩት መንግስታት ድምፅ መስጠት ባይችሉም የቋሚ ታዛቢነት ሚናም ተሰጥቷቸዋል። በተባበሩት መንግስታት ድርጅት ውይይቶች ላይ በመሳተፍ አቅጣጫ ማስያዝ የሚችሉበት አቅምም ተሰጥቷቸዋል። በ2015 የፓሪስ የአየር ንብረት ለውጥ ስምምነት ሲፈረም ሊቀ ጳጳስ ፍራንሲስ አገራት ለአየር ንብረት ለውጥ በቂ ትኩረት አልሰጡም ብለው ሲተቹም ተደምጠዋል። አገራት ምድርን ለማትረፍ ጥረት እያደረጉ እንዳልሆነና በትዕቢት የተሞላች ችላ ባይነት እንዳሳዩም ነው የተናገሩት። የሚያደርጉት ንግግርም በተለይ በደቡባዊ የዓለም ክፍል ላሉ አገራት ጠቃሚ እንደሆነ በወቅቱ መገለጹም ይታወሳል። የሮማው ሊቀ ጳጳስ ፍራንሲስ ሕይወታቸው ቢያልፍም መልካም ስራዎቻቸው ግን በብዙ አጋጣሚዎች የሚያስወድሳቸው ታላቅ አባትም ናቸው። በተለያዩ የዓለማችን ሀገራት እየተዘዋወሩ የመሪዎች እግር ስር እየወደቁ አገራት ሰላም እንዲመጣላቸው ሲማጸኑም ተመልክተናል። የአየር ንብረት ለውጥ ብቻም ሳይሆን ዓለም በሰላም እንድትኖር የጥይት ድምፅ በየትኛውም የዓለማችን አቅጣጫ እንዳይሰማ ደጋግመው ሲሰብኩም ተመልክተናል። ብዙዎች ተሳክቶላቸዋል። ብዙዎች ግን ዛሬም ድረስ ሀሳባቸው ምክራቸውን ሳይቀበሉ በርካታ የዓለም ዜጎች በጦርነት ምክንያት ተነጥቀንም እዚህ ደርሰናል። ታዲያ ቃላቸው እንዲፈጸም ዛሬም እሳቸው በምድር ባይኖሩም ሀሳባቸውን መተግበር ግን ለዓለማችን ጠቃሚም ይመስላል።
ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። የስፖርት መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ሀብታሙ ምትኩ አጠገቤ ይገኛል። ሀብታሙ እንግዲህ እንደምታውቀው ዛሬ ምሽት በርካታ ጨዋታዎች በአውሮፓ ይካሄዳሉ። ከሀገር ውስጥም የተለያዩ መረጃዎችን እንዳያስካቃለውና ምን ይዛሃል? አመሰግናለሁ ሀና። ቀደም ብለሽ እንዳነሳሽው ከሀገር ውስጥም ከባህር ማዶ በርካታ ስፖርታዊ መረጃዎች አሉ። በዛሬው ዕለት በተለይም በአውሮፓ በተለያዩ ሀገራት ላይ የተለያዩ ጨዋታዎች ይደረጋሉ ምሽቱን የሚጠበቁ። ከዛ ቀደም ብሎ ግን በሀገር ውስጥ መረጃዎቻችን የኢትዮጵያ አትሌቲክስ ፌዴሬሽን የኢትዮጵያ አትሌቲክስ ሻምፒዮና ለ54ኛ ጊዜ የሚደረገው ቀንና ቦታውን በዛሬው ዕለት ይፋ አድርጓል። የውድድር ፌዴሬሽኑ በየዓመቱ ከሚያደርጋቸው ውድድሮች ትልቁና በብዙዎችም ዘንድ በጉጉት የሚጠበቅ ውድድር ነው። ከሱ ጋር በተያያዘ መረጃ ይኖረናል። ወደ ባህር ማዶ ስንሻገር ደግሞ ከአሁን ከ1 ሰዓት ከ30 ጀምሮ በተለይም በጣሊያን ሴሪ ሰኞ ምሽት እንግዲህ ሰኞ ዕለት የፖፕ ፍራንሲስ ማለፋቸው ይታወቃል። በዕለቱ ሊደረጉ የነበሩ የጣሊያን ሴሪ ጨዋታዎች ተራዝሞ ነበረ። ምሽት ከ1 ሰዓት ከ30 ጀምሮ በመካሄድ ላይ ናቸው። ከዛም ባለፈ በእንግሊዝ ፕሪሚየር ሊግ ከምሽት 4 ሰዓት ጀምሮ ኤሚሬትስ ላይ አርሰናል ክሪስታል ፓላስን የሚያስተናግድበት ጨዋታ ይጠበቃል። ይህ ጨዋታ ሁለቱ ክለቦች ከሚያደርጉትም በላይ ምናልባት እድሉ ጠባብ ቢመስልም ክሪስታል ፓላስ አርሰናልን ካሸነፈ ሊቨርፑል ፕሪሚየር ሊጉን ማሸነፉን የሚያረጋግጥበትም ጨዋታ ነውና ምናልባት ክሪስታል ፓላስ አርሰናልን በ32 ዓመታት ውስጥ አንድ ጊዜ ብቻ ያሸነፈው ዛሬም የማሸነፍ እድሉ ምናልባት አርሰናልም ካለበት ወቅታዊ ብቃት አንጻር ያን ያህል ባይሆንም ግን እግር ኳስ ነው የሚፈጠረው ነገር አይታወቅምና ፓላስ ካሸነፈ ሊቨርፑል ሻምፒዮን መሆኑን የሚያረጋግጥበት ጨዋታ ከመሆኑ አንጻር በብዙዎች በጉጉት የሚጠበቅ ጨዋታ ነው። እነዚህና ሌሎችንም መረጃዎችን ይዣለሁ። አመሰግናለሁ ሀብታሙ። መቀጠል ትችላለህ። አመሰግናለሁ። በኢትዮጵያ ከፍተኛ ሊግ የምድብ ለ የመጨረሻ ሳምንት ጨዋታዎች በዛሬው ዕለት መካሄድ ጀምረዋል። ሁለት ጨዋታዎች ከረፋት ጀምሮ በአበበ ቢቂላ ስታዲየም የተደረጉ ሲሆን በቀዳሚው ጨዋታ ሀላባ ከተማ ከአዲስ አበባ ዩኒቨርሲቲ 1-1 ተለያይቷል። የኋላሸ ሰለሞን ለሀላባ ከተማ፣ አስቻለው ሰለሞን ደግሞ ለአዲስ አበባ ዩኒቨርሲቲ ኳስና መረብን ያገናኙ ተጫዋቾች ናቸው። በዕለቱ ሁለተኛ መርሃ ግብር ደግሞ የምድቡ አሸናፊ ነገሌ አርሲ ከቦዲቲ ከተማ 2-2 ተለያይቷል። ትንሳኤ ኑርና አማኑኤል አሊሶ ለነገሌ አርሲ፣ አክሊሉ አደቡና ግሩም ግዛው ደግሞ ለቦዲቲ ከተማ ግቦቹን አስቆጥሯል። የምድቡ ጨዋታዎች በነገው ዕለት ሲጠናቀቁ በአበበ ቢቂላ ስታዲየም ንብ ከደሴ ከተማ፣ ሱሉልታ ክፍለ ከተማ ከኦሜርላ እንዲሁም የካ ክፍለ ከተማ ከሻሸመኔ ከተማ ይጫወታሉ። በአዲስ አበባ ስታዲየም ደግሞ አክሱም ከተማ ከስልጤ ወራቤ ይገናኛሉ። 54ኛው የኢትዮጵያ አትሌቲክስ ሻምፒዮና የሚካሄድበት ቀን ይፋ ሆነ። የኢትዮጵያ አትሌቲክስ ፌዴሬሽን በየዓመቱ ከሚያዘጋጃቸው ውድድሮች መካከል ትልቁ የሆነው የኢትዮጵያ ሻምፒዮና ከሚያዝያ 28 ጀምሮ እንደሚደረግ ተገልጿል። የ6 ቀናት ቆይታ በሚኖረው ሻምፒዮናው ክለቦች፣ ክልሎችና ከተማ አስተዳደሮች እንዲሁም ተቋማት ይሳተፋሉ ተብሎ ይጠበቃል። ውድድሩ በጃፓን ለሚደረገው የዓለም ሻምፒዮና አትሌቶች አቋማቸውን እንዲለኩና በስፔን ለሚደረገው የማጣሪያ ውድድር አትሌቶችን ለመምረጥ ያለመ ነው ተብሏል። በአዲስ አበባ ስታዲየም ይካሄዳል ተብሎ የነበረው ውድድሩ በኢትዮጵያ ስፖርት አካዳሚ እንደሚካሄድም ተያይዞ ተዘግቧል። የእንግሊዝ ፕሪሚየር ሊግ የ14ኛ ሳምንት አንድ ጨዋታ ምሽቱን ይካሄዳል። ምሽት ከ4 ሰዓት ጀምሮ በሚካሄደው ጨዋታ ኤሚሬትስ ላይ አርሰናል ክሪስታል ፓላስን ያስተናግዳል። አርሰናል በ66 ነጥቦች የሁለተኛ ደረጃ ሲገኝ ክሪስታል ፓላስ በበኩሉ በ44 ነጥቦች የ12ኛ ደረጃን ይዟል። ሁለቱ ክለቦች ያደረጓቸው ያለፉት 5 የፕሪሚየር ሊጉ የእርስ በርስ ጨዋታዎች በአርሰናል አሸናፊነት የተጠናቀቁ ሲሆን በእነዚህ ጨዋታዎች መድፈኞቹ 17 ግቦችን አስቆጥረው 2 ብቻ ተቆጥሮባቸዋል። ሴልኸርስት ፓርክ ላይ በተደረገው የመጀመሪያው ዙር ጨዋታ አርሰናል 5-1 ማሸነፉም የሚታወስ ነው። በመድፈኞቹ በኩል ቡካዮ ሳካ በጨዋታው የመሰለፍ እድል አለው የተባለ ሲሆን በክሪስታል ፓላስ በኩል ደግሞ ክሪስ ሪቻርድስ በቅጣት፣ ቤን ቺልዌል ደግሞ በህመም ከጨዋታው ውጪ ናቸው። ለመጨረሻ ጊዜ በ2019 አርሰናልን ኤሚሬትስ ላይ ያሸነፈው ፓላስ በዛሬ ምሽቱ ጨዋታ ካሸነፈ የፕሪሚየር ሊጉ መሪ ሊቨርፑል ሻምፒዮን መሆኑን ያረጋግጣል። 79 ነጥቦችን የሰበሰበው ሊቨርፑል በደረጃ ሰንጠረዡ አንደኛ ላይ የተቀመጠ ሲሆን አርሰናል በ13 ነጥቦች አንሶ ሁለተኛ ላይ ይገኛል። በተያያዘም ትናንት ምሽት በተደረገው ተጠባቂ ጨዋታ አስቶን ቪላን ኢታር ላይ ያስተናገደው ማንቸስተር ሲቲ 2-1 አሸንፏል። ዴቪድ ሲልቫና ማቲያስ ኑኔዝ የማንቸስተር ሲቲን፣ ማርከስ ራሽፎርድ ደግሞ የአስቶን ቪላን ግቦች ያስቆጠሩ ተጫዋቾች ናቸው። የስፔን ላ ሊጋ የ33ኛ ሳምንት ጨዋታዎች ዛሬ ምሽትም ቀጥለው ይደረጋሉ።
ትናንት ምሽት በጀመረው የሳምንቱ የላሊጋው መርሃ ግብር ዛሬም ቀጥሎ 4 ጨዋታዎች ይካሄዳሉ። ምሽት 2 ሰዓት ጀምሮ 2 ጨዋታዎች የሚደረጉ ሲሆን ሳን ማሜስ ላይ አትሌቲኮ ቢልባኦ ላስ ፓልማስን እንዲሁም ባላይዶስ ላይ ሴልታ ቪጎ ቪያሪያልን ያስተናግዳሉ። ምሽት 4 ሰዓት ጀምሮ ደግሞ 2 ጨዋታዎች ሲደረጉ ሜንዲዞሮዛ ላይ ዲፖርቲቮ አላቬዝ ከሪያል ሶሴዳድ እንዲሁም ኮሊዚየም ላይ ሄታፌ ከሪያል ማድሪድ ይጫወታሉ። ትናንት ምሽት በተደረጉ ጨዋታዎች ባርሴሎና ማዮርካን በዳኒ ኦልሞ ብቸኛ ግብ 1-0 ሲያሸንፍ ቫሌንሺያ ከስፓኞል 1-1 ተለያይተዋል። በፖፕ ፍራንሲስ ህልፈት ምክንያት የተራዘሙት የጣሊያን ሴሪ ጨዋታዎች በመካሄድ ላይ ናቸው። ባሳለፍነው ሰኞ እንዲደረጉ መርሃ ግብር ወጥቶላቸው የነበሩና በፖፕ ፍራንሲስ ህልፈት ምክንያት የተራዘሙት የጣሊያን ሴሪ የ33ኛ ሳምንት ጨዋታዎች ከምሽት 1 ሰዓት ከ30 ጀምሮ በመካሄድ ላይ ናቸው። ዩኒፖል ዶመስ ላይ ካግሊያሪ ከፊዮረንቲና፣ ሉጂ ፌራንስ ላይ ጂዮና ከላዚዮ፣ ኤኒዮ ታርዲኒ ላይ ፓርማ ከጁቬንቱስ እንዲሁም ኦሎምፒክ ግራንዴ ላይ ቶሪኖ ከዩዲኒዜ ጨዋታቸውን በማድረግ ላይ ናቸው። በተያያዘም በመጪው ቅዳሜ ሊደረጉ መርሃ ግብር ወጥቶላቸው የነበሩት 3 የሴሪ ኤ ጨዋታዎች በፖፕ ፍራንሲስ የቀብር ስነ ስርዓት ምክንያት ለእሁድና ለሰኞ ተላልፈዋል። ሴሪውን ኢንተር ሚላን በ71 ነጥቦች ሲመራ፣ ናፖሊ በተመሳሳይ 71 ሁለተኛ፣ አታላንታ፣ ቦሎኛ፣ ጁቬንቱስና ሮማ ደግሞ እስከ 6ኛ ያለውን ደረጃ ይዟል። ቬኔሲያ፣ ኢምፖሊና ሞንዣ ደግሞ በወራጅ ቀጠና ውስጥ የሚገኙ ክለቦች ናቸው። የኮፓ ጣሊያን የግማሽ ፍጻሜ የመልስ ጨዋታ ዛሬ ምሽት ይካሄዳል። ምሽት 4 ሰዓት ጀምሮ ጁሴፔ ሜዛ ላይ በሚደረገው ጨዋታ ሁለቱ የሚላን ክለቦች ኢንተር ሚላንና ኤሲ ሚላን ለፍጻሜው ጨዋታ ለማለፍ ይፋለማሉ። የመጀመሪያው ዙር የሁለቱ ክለቦች ጨዋታ ታሚ አብርሃም ለኤሲ ሚላን፣ ቻልሃኖግሉ ደግሞ ለኢንተር ሚላን ባስቆጠሯቸው ግቦች 1-1 መጠናቀቁ የሚታወስ ነው። በምሽቱ ጨዋታ በሲሞኔ ኢንዛጊው ኢንተር ሚላን በኩል ማርከስ ቱራም ከጉዳቱ ሙሉ ለሙሉ ባለማገገሙ ምክንያት ከጨዋታው ውጭ ሆኗል። በኮንሴሲዮ ኤሲ ሚላን በኩል ደግሞ አዲስ የጉዳት ዜና የሌለ ሲሆን ካይል ወከርና ሩበን ሎፍተስ-ቺክ ለጨዋታው ዝግጁ መሆናቸው ተረጋግጧል። ኢንተር ሚላን ከ2 ዓመት በፊት የውድድሩ ሻምፒዮን መሆኑ የሚታወስ ሲሆን ዋንጫውን ካሸነፈ 22 ዓመታት ያለፉት ኤሲ ሚላን በበኩሉ ለመጨረሻ ጊዜ ለፍጻሜ ያለፈው በ2018 ነው። ሁለቱ ክለቦች ከዚህ ቀደም በኮፓ ጣሊያን በ29 ጨዋታዎች የተገናኙ ሲሆን ኤሲ ሚላን በ10 በማሸነፍ የበላይነት ሲኖረው ኢንተር ሚላን በ9 አሸንፎ በቀሪ 9 ነጥብ ተጋርተዋል። የሳውዲ አረቢያው ክለብ አልሂላል ራፊናን ለማስፈረም ከፍተኛ ገንዘብ ማዘጋጀቱ ተገለጸ። የስፔኑ ተነባቢ ጋዜጣ ስፖርት በዛሬው ዕለት እንዳስነበበው ከሆነ አልሂላል በተጫዋቹ ዝውውር ጉዳይ ለመነጋገር ተወካዮቹን ወደ ባርሴሎና አልኮ ነበር። ክለቡ ለብራዚላዊ ተጫዋች በአመት 50 ሚሊዮን ዩሮ ደሞዝ ተከፋይ የሚያደርገውን የ4 ዓመታት ውል እንዳቀረበለትም ተሰምቷል። በተጨማሪም የውል ማፍረሻ የ100 ሚሊዮን ዩሮ የመነሻ ዋጋ በመያዝ ከባርሴሎና ጋር ለመደራደር በዝግጅት ላይ ስለመሆናቸውም ዘገባው አመላክቷል። እስከ 2027 በባርሴሎና የሚያቆየው ውል ያለው ራፊና በክለቡ የመቆየት ፍላጎት እንዳለው፣ ነገር ግን ከጥቅማ ጥቅሞች ጋር በተያያዘ ደስተኛ አለመሆኑንም ዘገባው አያይዞ አመላክቷል። አስደናቂ የውድድር ዘመን እያሳለፈ የሚገኘው ተጫዋቹ በሁሉም ውድድሮች ባደረጋቸው 49 ጨዋታዎች 30 ግቦች ሲያስቆጥር 23 ለግብ የሚሆኑ ኳሶችን አመቻችቶ ተቀብሏል። ተመልካቾች ለምሽቱ የነበሩን የስፖርት ዜናዎች እስካሁን የተመለከታችኋቸውን ይመስሉ ነበር። መልካም ምሽት። ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ